የቀነኔ የቀብር ስነ ስርዓትና የድምፃዊ አንዷለም ጎሳ የፖሊስ ሪፖርት በዛሬው መረጃ ሰዓታችን ይዘናል። ስለ ፍቅር መስፈን አፍቃሪ ያደርግም ያለችው የቀነኔ ጓደኛ ያጋራችው ጽሁፍም ለሞቷ መንስኤ ባለቤቷ የሆነው አንዷለም ጎሳ ላይ ጠቁሟል ነው የተባለው። ለልደቷ ዝግጅት ፎቶ ስትነሳ የነበረችው ቀነኔ አሁን ይህ ፎቶዎቿ የሞቷ አድጆቿ ነው በየሶሻል ሚዲያው የፊት ገጽ ማላቀሻም ሆኗል። ለሞቷ መንስኤ የመጀመሪያው ተጠርጣሪ ነው ፍቅሯ አንዷለም ጎሳም ይህ መረጃ እስከተጠናከረበት ጊዜ በቁጥጥር ስር ሆኖ ፖሊስ ጉዳዩ ላይም ይህንን ብሏል። እኛም በመረጃ ሰዓታችን በዝርዝር የምናደርሳችሁ ነው። ረጅም መንገድን ያሰበችው ትዳሯ ገና አጭር ጊዜ ብዙ ፈተናዎች እንደነበሩበትና ቀነኔ ከሁለት ጊዜ በላይም ይህንን የሞት ውሳኔ እንደወሰነች በሶስተኛው እንደሌላው ጊዜ የሚያተርፋት ሳታገኝ ልትኖር የገባችው ትዳሯ የሞቷ መንስኤ እንደሆነ እየተነገረም ያለው። ከዚህ ጋር ተያይዞም የአዲስ አበባ ፖሊስ ይህንን ብሏል። እኛም በመረጃ ሰዓታችን ዝርዝሩን እናደርሳችኋለን። በቅርብ ልትሞሽር የነበረችው ሙሽራዋ ቀነኔ እስኮዲያኛው ያሸለበችበትን ጉዳይ ፖሊስ ምን አለ በዝርዝር የምንመለከት ይሆናል። ወደ ዛሬ ቀዳሚው መረጃችን ስናልፍ አርቲስት አንዷለም ጎሳ ከእጮኛው ሞት ጋር በተያያዘ ለጥያቄ ፖሊስ መጠራቱ ይታወሳል። በኦሮምኛ ሙዚቃዎች የሚታወቀው አርቲስት አንዷለም ጎሳ ከእጮኛው ቀነኔ አዱኛ ሞት ጋር በተያያዘ በፖሊስ ጥያቄ እየተደረገለት እንደሆነም ሰምተናል። በማህበራዊ ሚዲያ በርካታ ተከታዮች ያሏት ቀነኔ አዱኛ ማክሰኞ ጠዋት መሞቷን ተከትሎም በርካቶች ሀዘናቸውን ከመግለጽ ባሻገር የሞቷ ምክንያት እንዲጣራም እየጠየቁ ይገኛሉ። ፖሊስ በጉዳዩ ላይም እስካሁን አስተያየት አልሰጠም። ቢቢሲ የቀነኔን ሞት ምክንያት ለማጣራት ከፖሊስ መረጃም ለማግኘት ያደረገው ጥረት አልተሳካም ሲልም ገልጿል። የአርቲስት አንዷለም ማናጀር ሌሊሳ እንድሪስም የአስክሬን ምርመራው በሚሊኒክ ሆስፒታል እንደሚደረግና የሟች ቀብር ስነ ስርዓትም ረቡዕ እንደሚከናወን ለቢቢሲ አፋን ኦሮሞም ተናግሯል። ቀነኔ ከሚኖሩበት ህንፃ መውደቋንና ንጋት 11 ሰዓት አካባቢ መሞቷ ሌሊሳ ተናግሮ አንዷለምና ቤተሰቦቹ ወድቃ እንዳገኟትም አስታውቋል። ሌሊሳ ንጋት 11 ሰዓት ስልክ ተደውሎ ቀነኔ ጉዳት ደርሶባት ሆስፒታል እንደገባች እንደተናገሩ ገልጾ እስካሁን ባለው መረጃ መሰረት ከ5ኛ ፎቅ ወድቃ ነው የሞተችው፣ ሁኔታውንም ለማጣራት ምርመራም ተጀምሯል ሲል ነው የገለጸው። ማኔጀሩ አክሎም መኖሪያ ቤቱ አዲስ አበባ አራብሳ ሰንሻይን ተብሎ የሚታወቀው አካባቢ መሆኑንም ጠቅሶ ጥንዶቹ በስፍራው ከ1 ዓመት በላይ መኖራቸውም ተናግሯል። ከክስተቱም በኋላ አስክሬኑ በአቅራቢያው ወደሚገኝ አኔት ወደ ተባለ ሆስፒታል መወሰዱንም ገልጿል። እስከ ምሽት ድረስም ከቆየ በኋላ ፖሊስ መጥቶ አስክሬኑን ለምርመራ ወደ ሚሊኒክ ሆስፒታል ወሰደው። ቀጥሎም ሱሉልታ ወደሚገኙት ቤተሰብ ተወስዷል። የቀብር ስነ ስርዓቱም በአዲስ አበባ ይፈጸማል ሲልም ገልጿል። ሌሊሳ እንደሚለው አርቲስት አንዷለም በአሁኑ ወቅት ለምርመራ ፖሊስ ጣቢያ ነው የሚገኘው። አንዷለም ነው ወደ ሆስፒታል የወሰዳት። ፖሊስ መጥቶ ለምርመራ እሱን ይዞት ሄዷል። ከዚህ ውጪ በማህበራዊ ሚዲያ የሚሰራጩ ወሬዎች አሉባልታ ናቸው። አንዷለምንም ወደ ፖሊስ ጣቢያ የወሰዱት ቃሉን ለመቀበል ነው ሲልም አብራርቷል። ማኔጀሩ በማህበራዊ ሚዲያ የሚሰራጩ የተለያዩ መረጃዎች የተሳሳቱ ናቸው በማለት ወቅሶም ጉዳዩን እስኪጣራ ድረስ ሰዎች በትዕግስት እንዲጠብቁም ጠይቋል። ጥንዶቹ በቅርብ ትዳር የመመስረት እቅድ እንደነበራቸው ማኔጀሩ ለቢቢሲ ተናግሯል። ቢቢሲ ከቀነኔ ቤተሰቦች እንዲሁም ከአንዷለም ቤተሰቦችና ከፖሊስ ተጨማሪ መረጃ ለማግኘት ጥረት እያደረገም ነው። በኢንጂነሪንግ ዲግሪ ከአርባ ምንጭ ዩኒቨርሲቲ የተመረቀችው ቀነኔ በሞዴሊንግ በማስታወቂያ ስራዎች በማህበራዊ ሚዲያ ዝናን ማትርፋለች። በሚቀጥለው ቅዳሜ ልደቷን ለማክበር በሚል ፎቶዎች እየተነሳች እንደነበረም ቢቢሲ ከቅርብ ሰዎች ለመረዳት ችያለሁም ሲል ነው መረጃውን ያሰፈረው። ለዚህ ዘገባ የአንዷለም ማኔጀር እስከተናገረበት ማክሰኞ ምሽት ድረስ ድምፃዊ ለጥያቄ በፖሊስ ጣቢያ መሆኑንም ከቅርብ ሰዎች ተገልጿል። ፖሊስ ስለ ክስተቱ እያካሄደ ያለውን ምርመራ እስኪያጠናቀቅ ድረስ ምንም አይነት መረጃ ለመስጠት እንደማይችልም ገልጿል። እንዲህ ያሉ ክስተቶች ሲያጋጥሙም ፖሊስ በስፍራው ከነበሩ ሰዎች ቃል በመቀበል እንዲሁም በአካባቢው ከሚገኙ ነገሮች መረጃውን በመሰብሰብ ምርመራን እንደሚያደርግ የገለጸው አንድ የፖሊስ አባል ለፖሊስ ቃል መስጠት በወንጀል መጠርጠር ማለት አይደለም ሲል ነው የገለጸው። ታዲያ አርቲስት አንዷለም ጎሳ ከእጮኛ ሞት ጋር በተያያዘ ለጥያቄ በፖሊስ መጠራቱ ይታወቃል። በኦሮምኛ ሙዚቃ የሚታወቀው አርቲስት አንዷለም ጎሳ ከእጮኛው ቀነኔ አዱኛ ሞት ጋር በተያያዘ በፖሊስ
ጥያቄ እንደተደረገለትም ተሰምቷል። በማህበራዊ ሚዲያ በርካታ ተከታታዮች ያሏት ቀነኒ አዱኛ ማክሰኞ ጠዋት መሞቷን ተከትሎ በርካቶች ሀዘናቸውን ከመግለጽ ባሻገር የሞቷ ምክንያት እንዲጣራም እየጠየቁም ይገኛሉ።